6 ግራም ወርቅን ከምታጸዳበት የኢትዮጵያ ንግድ ባንክ መሬት ላይ አግኝታ ስለመለሰች አንድ እናት ነው ማሳያችሁ። እዴ ፋሮች ምን ይደረጉ? ማሻላችሁ ይቆረጥ እዴ What's up, everybody? What's up? How you doing? How you feeling? How you doing? It's your boy Rami on the building. ዛሬም እንግዲህ ተመልሰን መተንላችኋል። Yes! ዛሬም እንግዲህ ሰብሰብ ያደረግናቸው ቪዲዮዎች እንግዲህ ሪአክት ልናደርግባቸው ነው። ከዛ በፊት ግን አንድ ይሄን ቪዲዮ አይተን እንመለስ ባካችሁ። ሁሉም ያልፋል፣ እግዚአብሔር ያሳልፋል። እንግዲህ ቪዲዮ ላይ ያያችኋት እህታችን ኤልዶሬ ቅዱስ ትባላለች። የዩኒቨርሲቲ የሁለተኛ ዓመት የማኔጅመንት ተማሪ ነች። እናም ባጋጠማት የአጥንት ካንሰር ምክንያት እየተሰቃየች ነው የምትገኘው። በዚህ በሽታ ምክንያት እንግዲህ የግራ እጇ እንዲወገድ ተደርጓል። በዛም አልበቃም። እንግዲህ አሁን በሽታው አስከፊ ደረጃ ላይ ደርሶ ወደ ሳምባ ሄዳ ያተነፋፈስ ችግር እያጋጠማት ስለሆነ አይሲኤም ክፍል ውስጥ ነው የምትገኘው። እናም እቺ ልጅ በቀን 50 ሺህ ብር ነው የምታወጣው። እናም እንግዲህ አቅም እያጠራት እየከበደ ሲመጣ ወደኛ መጣለች እና እባካችሁን ቤተሰብ ያለንን በቻልነው መጠን እናግዛት። እዚች ጋር አካውንቷን አስቀምጥላችኋለሁ። እዛ ጋር ማገዝ የምትችሉ ሰዎች ካላችሁ በማገዝ እንግዲህ እንተባበር። የቻላችሁ በጸሎት በዱዓ እንግዲህ እንድናግዛት ጥሬን አቀርባለሁ። ዛሬ እንግዲህ ሰብሰብ ያደረግናቸው ቪዲዮዎች እንግዲህ ሪአክት ልናደርግባቸው ነው። እናም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የፈታ ዛና ያለ ቤተሰባችን መቀላቀል ትችላላችሁ። ቲክቶክ፣ ኢንስታግራም እዚች ጋር አለላችሁ። እዛ ጋር መዝናናት መፍታታትም ትችላላችሁ። ፎሎ በማድረግ እንግዲህ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ Let's go. ደልኳችሁ ማለት ሰው ወደ ጭውያሌ የሆነ ቸከሳጫውታል ምናምን ብሎ ራሱ ፖዚቲቭ ነው አላጣው የተኛ ምን ጭውያ ሌባ ልጅ ኧረ አይ ከዚህ ለቢከርስ ለዛች ልጅ አድርሱልኝ። ጥሩ ሚስት ለባሏ ዘውድ ናት። አንቺ አክም ባለው ነሽ። በቃ አትወኝም እኮ ለማንም። ልጅ እያለሽ ትዝ ይልሻል እንደ ሲንደሬላ ነበር መሆን የምትፈልጊው፣ ጸጉርሽ ረጅም እንደ ራምፑዘል። አንቺ ግን አስማተኛው አሮጊትን ነው የሆንሽው። አየሽ፣ ልጆች ባዩሽ ቁጥር ይደነግጣሉ። ወንዶች እኮ ካንቺ ዲፕሬሽን ብቻ ነው የሚይዛቸው። የሳመሽ ሁሉ ቀሽር ሲጠጣ ይኖራል። ሙያሽም የከብት መኖ ነው። በቃ ይሄ ምላሱ ጥቁር ወይም ደግሞ የነተበ ቡዳ ነው የሚያገባሽ አንቺን። ለዘብተኛ በቅሎ የሰው ድቁስ። ተይ በቃ አንቺ ተይ። እናንተ ደግሞ ፎሎ እያደረጋችሁ ፎሎ ረገጥ ሰላም ቲክቶክ ቤተሰቦቻችን 50 ሺህ ገብተናል። ይሄን በማስመልከት ልጄ ኬንያ ሞምባሳ ፈሽ እያደረገኝ ነው። ኬንያ ሞምባሳ ገብተናል። እንደምታዩት በቃ የመን ሞምባሳ ነው። በቃ ለእንትን ሲሚንቶ ልሙጥ ያለ ቦታ ትሄዳለህ። ምንጣፍ እንደዚህ ኬቪ እንደኛ አይነት ምርጥ ፕሮም ትራንዚሽን የለም። ስሙዝ ሆነ ለመናገር ግን የትኛው ተመቻችሁ ከሶስቱ? እኔ እንግዲህ ያው ሶስተኛው መርጫለሁ። እናንተስ እስኪ ኮሜንት ላይ አስቀምጡልኝ። ግን ፕሮምን ሳልሄድ እሺ 2018 ድህነት አይኔ ይጥፋ። እኔ የሚሳፈጥ ሰው
ኧረ ጉዴ! ኧረ ቴክኖሎጂ አንዳንዴ ግን አይቶ ማለፍ የሚባል ነገር ቢለምድብን እንደ ሀሳብ ማለት ነው። እንደ ሀሳብ አዎ፣ እንደዚህ አይነት ሰዎች እኮ እኔ እንዴት ብዬ መግለጽ እንዳለብኝ አላውቅም፣ ግን ረጅም ተጓዥ ሰዎች ናቸው። ቤተሰብም ትተው ነው የሚሄዱት። ብዙ ነገር አለ፣ አደጋም አለ፣ ስንት ነገር ችግር አለ። ብልሽት መኪናው ሊያጋጥማቸው ይችላል። በዛ ላይ ደግሞ ትራፊክ ሲደረብ ደግሞ ብቻ እግዚአብሔር ይጠብቃቸው እንደዚህ አይነት። ምን ሆኖ ነው ማዘር? ምን ሆኖ ነው? ስኳር። እሺ ልጅ እሺ፣ ምግብ ይበላል? ወይኔ እኔ እናት ምሳሌ ጋብዞት ጾም ተደለው ጾም ከሌለው እሺ፣ የጾም አስመጣሉታለሁ። ልበል እንጂ እሺ፣ ወይ ይዤለት ሳንቲም ስጠኝና ይበላሉ። እሺ፣ ቴሌብር አለ? በቴሌብር ካሽ ነው የሚፈልጉት? ካሽ ይዛል? ፈልጊው አንቺ ነው ይላልሽ ማረም ያለው ነው። እኔ ካሽ ስለሌለኝ ነው። ችግር የለም በቃ ሄዶ ይብሉ። እሺ አቀፍ በቃ ማዘር አይዞት። እሺ እሺ፣ መልካም ቀን። ሂዱ ብሉ በቃ። እሺ እሺ። ቴሌብር ቢኖርዎት ግን ብልክሎ ደስ ይለኛል። ወይ ንግድ ባንክ ያምር። እዚህ አካባቢ ነው የሚሆኑት። ሌላ ቀን እኛ እያለን ችግር የለም፣ አይቸገሩም። እሺ እክሶታለሁ። እዚህ የሚሆኑ ከሆነ እኔ እመጣለሁ። እሺ እናቴ። እሺ እዚህ በቃ እኔ ያስተካክላለሁ። እሺ በቃ እዚሁ ከሆነ እመጣለሁ። እሺ ማዘሪ ደህና ዋሉ። እሺ እሺ። አትራለቅስ ነው እንዴ? ብቻ ግን የወንዶች ጉዳይ የሚኮራበት ምርጥ አባላቸው እንዴ Holy Jesus. What is that? What the fuck is that? እንዴ የሆነ እንትን አልነበረ እንዴ? የሆነ ባቡጂን ይመስል አልነበረ እንዴ ሰውየው? በአንዴ እንደ ቬናም እንደዚህ ብጥብጥብጥ እንዴ! ብቻ ማለት ነው የማትገመት ሰው ሁን ማለት ይሄ ነው። ውይ የኔ አባት ውይ! ኧረ የምትቀርጸው ሰው ምን አለ ደገፍ ብታደርገው በጊዜ ባልደርስ የኔ አባት ወይኔ እንቅልፍ እኮ ይዞታል እኮ እግዚአብሔርን ሲያሳዝን። ብቻ ማለት ነው ድህነት አይኔ ይጥፋ። ምንም ምንልህ ነገር የለም። የሁሉም ልጆች ምኞት ያኔማ እንዴ በካርቶን ስሙላልኝማ በካርቶን ያኔማ ተስፋዬ ሲፈታ ሲነጋሪማ ያኔማ ፈላጊ በሰው ባይሰፋይማ ያኔማ ብቻ ማለት ነው እንደዚህ ቤተሰቦቻችን እንዲህ ለመቆለ እንዲህ ማስቀመጫ እስከሚያወጡ ድረስ እንዲህ በቃ ደስታቸውን ለመገንባት ያብቃል። እሺ ማዘርዬ አልኮል ይጠጣሉ? የታል?
አይ ጥያቄ ነው እኮ ይሄ ማዘር እና ልጋብዘኝ ነው አልኮል እኮ ቀስ በቀስ ያረገ የሚገል ነገር እኮ ነው ማዘር እኔ ልጅ እኔም ራሴ ቀስ እያልኩ መሞት ነው የምፈልገው ቀስ ብለው ሰካራ ችጋራ እንዴ ማዘር ከዚህ በኋላ ማለት ነው አልኮል ይጠጣሉ ወይ ስትባል የት አለ ማለት ያለብህ የት አለ ዶርም እያለሁ በጣም ነበር የወደድኳት እሷ ግን እንደወንድም ነበር የምታይ ነገርልኝ ፍቅሬን ብዬ ላኩትን ጓደኛዬን እሱ ሲሄድ አንተን ነው የምወድህ ብላው ከሱ ጋር ዴት አድርጋ እና ሻወር ቤት ገብታ ለቀስ ምን አደረገ እሷ ከፍ ስላለች ነው እንዴ ይሄውላ ሴት የሚሰደበው አሁንም እኮ ያን ያህል ማራኪ የሆነ ፊት የለህም ላይ ከሆነ ያኔ ሌባ ነበር የምትመስለው እንዴ የኔዋ እኮ አባቴን ነው ዴት ያደረገችው ለብር ነው እንዳልል ድህነታችን የጀመረው ከሱ ነው ካፌ ምግብ ተጠየፈች አይደለም እኔን ወንድሜ ሁሉም ወንድ እኮ ፍቅረኛ አይኖረውም አንተ እንደዚህ እየተራገም ካርጅተህ ትሞታለህ ኧረ በስመ አብ የነዝራዊ ረገጣ በጣም አይቻልም ረገጣ ቴት ብቻ ንክኪ አንፈልግም መቴት ብቻ ምን ነው ንቃት ነው የመታሽ በጥፊ ፌስ ኦፍ ላይ ንቃት ነው በጥፊ የመታሽ የት ነው ያለው ንቃት ማን ነው ንቃት ሊና ነው የመታሽ በጥፊ ተረጋጋ በቃ አሁን ተረጋጋ ንቃት ፋይት የሚያደርገው ንቃት ተረጋጋ ኧረ ጉዴ ተረጋጋ አንድ ሆስፒታል ደርሰን ኧረ ይለገጣል ከጉድ እስከ ጉድ ነው ይለቀጣል እንደ ጉድ ከሁድ እስከ ሁድ በለው ግን ማለት ነው ማን ያሸንፋል እስኪ ከሮቤልና ከንቃተ ህሊና እስኪ ኮሜንት ላይ አስቀምጡልኝ 6 ግራም ወርቅን ከምታጸዳበት የኢትዮጵያ ንግድ ባንክ መሬት ላይ አግኝታ ስለመለሰች አሁን ማለት ነው አፌ መስማት ጀመራል ጆሮዬ ደግሞ ማውራት ጀመራል ምንድን ያልከኝ 6 ግራም ወርቅን ከምታጸዳበት የኢትዮጵያ ንግድ ባንክ መሬት ላይ አግኝታ ስለመለሰች አንድ እናት ነው ማሳያችሁ ነው ተከተለ በእጄ ስነካው ተጣጣረኝ ከዛ በኋላ ፈትቼ ሳየው የአንገት ሐብልና የጣት ቀለበት ነው ያስኩትና ማናጀሩ ሲመጣ ለማናጀሩ አስረከብኩት ያው ወርቁ 6 ግራም ከተኩል በላይ ነው በትንሹ በ25000 ብር ቢሰላ ወደ 160 ምናምን ሺህ ብር አካባቢ ነው إن أبيك في عنه قصر. أوصف في عنها بطوتين يسد معنا أوصل وسن أبدا كم هتعلنا إن أبدا ما سنتين أنا وياك بدوني نسكن على أبدا ما سنتين. إسكيل على نيس حقه بالآدم يمضوا مع كريستيان يا مسلم. نقول بوا وحي حق إله جرنسيو محيد شرفتنا والواقع الأشياء شرف يعسين بديهين بقابل كبنجة يا جوده هالشيء ولا شيء أبا هذه أد بنقول هتعلنا إياه. እንግዲህ ኢትዮጵያዊነት ማለት ይሄ ነው ለእናታችን ከ100,000 ብር በላይ የሚያወጣ ወርቃቸውን እኚህ ታማኝ የኢትዮጵያ ንግድ ባንክ የትልቁ ባንካችን የጽዳት ሰራተኛ የሆነችው እናታችን እንግዲህ አግኝታ መልሳለች ማለት ነው። ሁላችሁም እዚህ ለተባበራችኋት በሙሉ እናመሰግናለን። ቴንክ ሶ ማች። እስቲ ኮሜንት እናንብብ። መልካም የጉሊት መቸርቸር ዘመን ማዘራ እንወድሻለን በለው። እሺ ለታማኝነቷ ባንኩ ምን አደረገላት? ሲጀመር ካሜራ ስላለ ነው የመለሰችው። በከረስ እግዚአብሔር ሰጣት እሷን መለሰች። መልካም የማከክ ዘመን ይሁንልሽ እናታችን። አረላሽ ራጋጭ አለው እኮ ኮሜንት ላይ እኮ ነው። ግን እውነት እንነጋገር እስኪ እናንተ ብትሆኑ ግን ትመልሳላችሁ? እስኪ ኮሜንት ላይ አስቀምጡልኝ። ጂንቺቺ ገና ገና የተረተረው ተረው ጊዜ የሚቱን ወዲያ አደ ገና ገና አየው ገና ገና keep it on the street ገና 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 እንዴ ገና ገና ምን ጉድ ነው? It's an evil world we live in. Somebody come and look at this. Good. እንደ የምንድን ነው ይሄ? Serious right now, bro.
የምንድን ነው? What the fuck is that? ቆይ እኔ አሁን ማለት ነው የእጅን ቤት ነው እንደው ይሄን ነገር እንኳን መቃወም አለብን። ሁሌ ማታ ማታ ይሰለቻል እኮ ባንቺ እዚህ ቤት መባረር አለብን እንዴ? እንዴ ኧረ እባክህን አደንግዛ። አንተ ውሻ ነህ፣ አንተ አቡሌ ነህ። አቡሌ ደግሞ ስነ ስርዓት ያለው ውሻ ነው መሆን ያለበት። በቃ እኔ ባንተ ምክንያት ተሰቃየሁ። አቡሌ አሰቃየህ። ዝጋ። ውይ ስነ ስርዓትህን ይዘህ ትኖር እንደሆነ ትኖራለህ። እቀጣሃለሁ ቢካልክ ደግሞ እቀጣሃለሁ። አቡሌ ተከበር። ምንድነው የምትለኝ ነው እኮ እያለ ያለው። ሲያምር ግን ውሻው እንደዚህ አይነት ውሻ ካላችሁ እስኪ ብትሰጡኝ እንደ ሐሳብ። እንቅልፍ እወዳለሁ። አዎ ያለ ምክንያት ምሽቱ ይነጋል በደንብ ጠዋት ይቆጨኛል ሁሌ። ከዛስ በነጋታው ደግሞ አለው ሁሌ። ችግር ማለት ነው መች እንደምፈታው መች እንደሚፈታኝ አላውቅም። ሁሌ 8 ሰዓት ሁሌ 9 ሰዓት መተኛው። ከዛ በኋላ ጠዋት 1 ሰዓት የምነሳው። ክላሽ አያደርግም። ደፋሪዎች ምን ይደረጉ? ማሻላቸው ይቆረጥላቸው። ማርያም ደፋሪ ማለት ሴት የሚደፍር ሴት የሚደፍር ሞት ይገደል። መገደል አለባቸው ቢያዙ ብዬ አስባለሁ። አይዞስ ይታሰራሉ እንዴ? ህዝቡ አስተማሪ ነገር ቢሰጣቸው በጣም ደስ ይለኛል። ግዴታ መሆን ያለበት ነገር ነው። አደባባይ ላይ ቆዳቸው እንዲተልጦ ይሰቀሉ። ኮመንት ላይ ደፋሪዎች ምን ይደረጉ? እንደኔ ማለት ነው ያው ላቅ እኔ ምን እንደማደርግ አላቅም። በዛ ሰዓት ምን አይነት ኢሞሽን እንደሚኖር አላቅም። ግን ማለት ነው ይሄ ነገር ግን የሆነ እንትን መፍትሄ ቢኖረው እንዲሆናል ይባላል። ግን እስካሁን ድረስ ግን እየተደገመ ነው። የስንቱ የእህቶቻችን ህይወት ነው ያጣነውና እባካችሁን ከእንደዚህ አይነት ነገር ላይ እንግዲህ መከላከል የምችሉ ሰዎች እንድትከላከሉላቸው። ቢያንስ እንኳን አቅም የሌላቸው ሴቶች ይኖራሉ እኮ ኢቭን አቅም የሌላቸው አንደር 18 ነው እንደዚህ አይነት ክስተት እየተፈጠረ ያለው እና እባካችሁ እንደዚህ አይነት ነገር ካያችሁ ችላ አትበሉ። ኤኒዌይስ ለዛሬ እዚህ ጋር ይበቃናል። ሆፕፉሊ አብራችሁን እንደተዝናናችሁ ተስፋ አደርጋለሁ። ከዚህ በኋላ ደግሞ ያው ራሚ ሲመጣ በቀጣይ ቪዲዮ ሲመጣ ደግሞ በጊቫዌ ነውና እንድትዘጋጁበት መልእክቴን እያስተላለፍኩ ነው። በዚህ አጋጣሚ ያው እንግዲህ ጥያቄ ጠይቃችኋለሁ። ትክክለኛ መልስ ለመለሰ ሰው እንግዲህ ጊቫዌውን እንግዲህ እሰጣለሁ። እናም እንግዲህ የእህታችን ነገር ደግሞ አደራ ብያለሁ። ያው እዚህ ጋር አካውንት አስቀምጥላችኋለሁ። ማገዝ የምትችሉ ሰዎች ካላችሁ፣ መርዳት የምትችሉ ሰዎች ካላችሁ በዚህ በኩል አግኝታችኋት መርዳት ትችላላችሁ። የቻላችሁም በጸሎትም በዱዓም እንግዲህ ይቻላል እና እህታችንን በቻልን መጠን እንግዲህ ለማገዝ እንሞክር። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ ባባበረ ቪዲዮዎች እስከምንገናኝ ድረስ ይመቻችሁ።